ህፃናት ልክ እንደ አዋቂዎች ሁሉ የሽንት ቧንቧ ኢንፌክሽን፣ የኩላሊት ኢንፌክሽን ሊያጋጥማቸው እንደሚችል ያውቃሉ? በነገራችን ላይ በተደጋጋሚ የሚከሰት የሽንት ቧንቧ ኢንፌክሽን በአግባቡ ካልታከመ የኩላሊት ችግር ያመጣል። የኩላሊት ችግር ደግሞ ደም ግፊት ሊያስከስት ይችላል። ይህን ታውቃላችሁ? ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ሂልስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬው ቪዲዮ ለየት ባለ ሁኔታ ስለ ህፃናት የሽንት ቧንቧ ኢንፌክሽን በሰፊው አወራላችኋለሁ። የሽንት ቧንቧ ኢንፌክሽን በምን ይከሰታል? ምክንያቶቹ ምንድናቸው? በተለይ ደግሞ ሴቶች ላይ በጣም በተደጋጋሚ ይከሰታል እና ሴቶች ከወንዶች ይልቅ ለምንድነው ለሽንት ቧንቧ ኢንፌክሽን ተጋላጭ የሆኑት? አንድ። ሁለተኛ ደግሞ በተለይ ለህፃንም ሆነ ለአዋቂዎች የሚሰራ መከላከያ የምንላቸው አራት ዋና ዋና መንገዶች አሉ። ለአዋቂዎችም ለህፃናትም ያዘጋጀሁት እነዚህ ነገሮች መጨረሻ ላይ በቪዲዮ መጨረሻ ላይ መከላከያ ብዬ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ይህ ቪዲዮ ለአዋቂውም ለህፃንም የሽንት ቧንቧ ኢንፌክሽን የሚያስቸግረው ሰው ይሆናልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ቤተሰብ ይሆናችሁ አዳዲስ መረጃዎችን ሰኞ፣ ሮብና አርብ 7 ሰዓት ላይ ስንለቅ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። መጀመሪያ የሽንት ቧንቧ ኢንፌክሽን የሚባለው ራሱ ምንድነው ከሚለው እንነሳ። የሽንት ቧንቧ ኢንፌክሽን በምስሉ ላይ እንደምትመለከቱት ከላይ ከኩላሊት ጀምሮ ቀጥሎ ከኩላሊት ቀጥሎ ያለው ዩሬተር የሚባለውን ቀጥሎ የሽንት ፊኛ ወይም ብላደር የምንለውን መጨረሻ ላይ ደግሞ ከብላደር ወይም ከሽንት ፊኛ እስከ ብልት መውጫ ድረስ ያለው ሙሉ ያለ ኢንፌክሽን ማለት ነው። አንዳንዴ ከላይ ብቻ ኢንፌክሽኑ ሊከሰት ይችላል። ያ ማለት ኩላሊት ላይ ወይም የኩላሊት ቱቦች ላይ ሊከሰት ይችላል። አንዳንዴ ደግሞ የታችኛው ያ ማለት አፐር ዩሪናሪ ትራክት ኢንፌክሽን እና ሎወር ዩሪናሪ ትራክት ኢንፌክሽን ብለን ለሁለት እንከፍለዋለን። ሎወር ዩሪናሪ ትራክት ኢንፌክሽን የሚባለው የታችኛው የሽንት ቧንቧ ኢንፌክሽን ሲሆን በብዛት የሽንት ህመሞች ሊኖሩ ይችላል። ልክ አንድ ሰው አዋቂ ሆነ ህፃን ሲሸና የማቃጠል፣ የመለብለብ፣ ቶሎ ቶሎ የመምጣት ስሜት ይኖሩታል። እንዲሁም የማንጠባጠብ ስሜቶች ሊኖሩት ይችላሉ። ወይም ደግሞ ሽንት ከሸና በኋላ ያለች ድጋሚ የመምጣት ነገር ወይም አለው ይለውና ይሞክርና ልክ ሽንት ቤት ሲሄደው ምንም የለም። ስለዚህ ይሄ አርጀንሲ ፍሪኩዌንሲ ድሪብሊንግ የምንላቸው ነገሮች ከሽንት ቧንቧ ኢንፌክሽን ሊከሰቱ ይችላሉ ማለት ነው። የአፐር ዩሪናሪ ትራክት ያ ማለት እንደምትመለከቱት የኩላሊትና ከኩላሊት ቀጥሎ ያሉ ቱቦች ከሆነ ግን ከፍተኛ ትኩሳት ይኖረዋል። ስለዚህ እነዚህ ምልክቶቹ እንደየእድሜያቸው ይለያያሉ። ይህን በዝርዝር እነግራችኋለሁ። ከዛ በፊት ግን ሴት ህጻናት በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚያጠቃቸው ለምንድን ነው የሚለውን እንገራችሁ። የመጀመሪያው ምክንያት የሽንት ቧንቧቸው አጭር ስለሆነ ነው። ከብልት ወደ ውስጥ ወይም ወደ ሽንት ቧንቧ የምትሄዷ አጭር ነች። ማክሲመም 4 ወይ 5 ሴንቲሜትር ከዛ በላይ ሊረዝም አይችልም። አብዛኛው ከ2 እስከ 3 ሴንቲሜትር ነው እንደየእድሜያቸው ቢለያይም። ያን ሴንቲሜትር ወይም ያችን ርቀት ደግሞ ባክቴሪያ ተጉዞ ወደ ሽንት ቧንቧ ወይም ወደ ሽንት ፊኛ ውስጥ ለመግባት ባክቴሪያው ቀላል ይሆንለታል። በዛ ምክንያት በቀላሉ ባክቴሪያ ሊይዛቸው ይችላል። ያ ባክቴሪያ ደግሞ የሽንት ቧንቧ ኢንፌክሽን ሊያስከስት ይችላል። ሁለተኛው ምክንያት ደግሞ የንጽህና ጉድለት ካለ፣ በተለይ ደግሞ ሰገራ አካባቢ ያሉ ባክቴሪያዎች በቀላሉ ወደ ሽንት ቧንቧ ወደ ማህፀን ሊገቡ ይችላሉ። ይህም የሚሆነው ህፃናት ከተጸዳዱ በኋላ ስናጸዳቸው ሁልጊዜ መሆን ያለበት ከፊት ወደ ኋላ በዋይፕስ ሊሆን ይችላል፣ በጨርቅ ሊሆን ይችላል፣ በሶፍት ሊሆን ይችላል። ኢቭን በውሃም ስናጥባቸው ከፊት ወደ ኋላ እንጂ ከኋላ ወደፊት የምናደርግ ከሆነ ከካካ አካባቢ ወይም ከፊንጢጣ አካባቢ ወደ ሽንት ቧንቧ ባክቴሪያ እያመጣን ነው ማለት ነው። ሆኖም ግን ከፊት ያማት ከማህፀን አካባቢ ወደ ፊንጢጣ የምንጠርጋቸው ከሆነ ባክቴሪያው ሙሉ ለሙሉ እንዳይገባ እንከላከለዋለን። የዚህ የንጽህና አጠባበቅ ጉድለት ካለ ሁለተኛው ምክንያት ነው ማለት ነው። እነዚህ በዋነኝነት ሴት ህፃናት ላይ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚዳረጉ ሲሆኑ አዋቂዎችም ህፃናትም ላይ ደግሞ ኮመንሊ የሽንት ቧንቧ ኢንፌክሽን እንዲከሰቱ የሚያደርጉ ዋና ዋና ምክንያቶቹን ልንገራችሁ። ስለዚህ የሽንት ቧንቧ ኢንፌክሽን ምልክቶቹ የትኞቹ ናቸው የሚለውን ከማየታችን በፊት አንድ ነገር ልንገራችሁ። ብሩክ ሂልስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 1 ዓመት ሞላው። በዚህ 1 ዓመት ብዙ ህፃናትን ያስተናገድን ሲሆን አብዛኞቹ ህፃናት ካለባቸው ችግር እየተላቀቁ ይገኛሉ። ምናልባት እናንተም ህክምና ምርመራ ከፈለጋችሁ ህፃናትን የሚመለከት ገና ከተወለዱ ጀምሮ እስከ 18 ዓመት ያላችሁን ህፃናትን ህክምና ምርመራ እየሰጠን እንገኛለን። በጣም አድቫንስድ የሆነ ላቦራቶሪ ያለን። ከዛ በተጨማሪ ደግሞ የአልትራሳውንድ ማሽናችን እጅግ ዘመናዊ የሆነ ሃይ ሪዞሉሽን አልትራሳውንድ ነው ያለን። ህክምናና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውሉና በአካል መምጣት ትችላላችሁ። አንደኛውና ዋነኛው ምክንያት ወይም ሪስክ ፋክተር የምንለው ሽንትን ረጅም ሰዓት መያዝና መቋጠር ወይም ሽንትን አለማስወገድ። በተለይ ህፃናት ቶይሌት ትሬኒንግ ወይም ፖቲ ትሬኒንግ ፖፖስና አለማምዳቸው በጣም የምናስጨነቃቸው ከሆነ ወይም ደግሞ አዲስ ትምህርት ቤት ገብተው ሽንታቸውን ረጅም ሰዓት የሚይዙ ከሆነ ሚሶቻቸውን ፈርተው አስተማሪዎቻቸውን ፈርተው ሽንት ረጅም ሰዓት የሚይዙ ከሆነ ረጅም ሰዓት የቆየ ነገር ማንኛውም ነገር ለባክቴሪያ መራባት እንደ ምክንያት ይሆናል። ስለዚህ ባክቴሪያው ይገባል። ከገባ በኋላ ለመራባት ጊዜ ይሰጠዋል ማለት ነው። ስለዚህ
ረጅም ሰዓት ሽንት መያዝ ለአዋቂም ሆነ ለህፃን አይመከርም። ሁለተኛ ህፃናት ላይ በተደጋጋሚ ሽንት ቧንቧ ኢንፌክሽን እንዲከሰት የሚያደርገው ነገር ደግሞ ድርቀት ነው። ድርቀት ካለ አብዛኛው ጊዜ የብላደር ዲስፈንክሽን ሊከሰት ይችላል። ያ ማለት የደረቀው ካካ አንደኛ ብሎክ ሊያደርግ ይችላል። ሽንት ረጅም ሰዓት የሽንት ቱቦ ውስጥና የሽንት ማቀፊያ ፊኛ ውስጥ ረጅም ጊዜ ሊቆይ ይችላል። በዛ ምክንያት ባክቴሪያ ሊራባበት ይችላል። ስለዚህ ድርቀት ካለ በአግባቡ መወገድ ይኖርበታል፣ በአግባቡ መታከም ይኖርበታል። በነገራችን ላይ ከሽንት ቧንቧ ኢንፌክሽን የሚሆን ከድርቀት ጋር በተገናኘ የህፃናትን ሆነ የአዋቂዎች ህክምና ምርመራ ከፈለጋችሁ አልትራሳውንድን ጨምሮ በብሩኪድስ ክሊኒክ እየተሰጠ ይገኛል። ስለዚህ ከኩላሊት ጀምሮ እስከ ሽንት ቧንቧ ድረስ ያሉትን ነገሮች በምርመራ ማወቅ ማከምም ይቻላል። ስለዚህ ህክምናውን ምርመራውን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው በተደጋጋሚ ሽንት ቧንቧ ኢንፌክሽን እንዲከሰት የሚያደርገው ነገር ደግሞ ብላደር ዲስፈንክሽን፣ ያ ማለት በአግባቡ ሽንትን አለማስወገድ። አንድ ሰው ሽንቱን ከሸና በኋላ ሬዚጁዋል ቮሊዩሙ እንደየእድሜው ቢለያየም ትንሽ መሆን አለበት ወይም ምንም መቅረት የለበትም። ሆኖም ግን ከሸና በኋላ ራሱ ሬዚጁዋል ቮሊዩም ወይም የሽንት ፊኛ ውስጥ ረዘም ያለ ወይም የሚከማች ነገር ካለ ሙሉ ለሙሉ ካልተወገደ ይህ ብላደር ዲስፈንክሽን ይባላል። በተለያየ ምክንያት ሊከሰት ይችላል። ዞሮ ግን ሽንት በአግባቡ ካልተወገደና ከቀረ እሱም ለተደጋጋሚ ሽንት ቧንቧ ኢንፌክሽን ሊዳረጋቸው ይችላል። አምስተኛው በተደጋጋሚ ሽንት ቧንቧ ኢንፌክሽን እንዲከሰት የሚያደርገው ደግሞ የአፈጣጠር ችግሮች ካሉ ከኩላሊት ጀምሮ የኩላሊት ቱቦዎች ዩሬተር የምንለው የሽንት ቱቦ ወይም ደግሞ የፊኛ የአፈጣጠር ለውጦችና አብኖርማል የሆኑ በተፈጥሮ የሚከሰቱ መጥበቦች ወይም ደግሞ ለየት ያሉ አቀማመጦች ካሉ እነሱ ለሽንት ቧንቧ ኢንፌክሽን ሊዳረጋቸው ይችላል። ለምሳሌ ወንዶች ላይ ፖስቴሪየር ዩሬትራል ቫልቭ የሚባል ነገር አለ። ይህም ከብላደር የመጨረሻው ክፍል ላይ እንደ ቫልቭ ሆና የምትሰራ ወይም የምትቀር ነገር ሆና ቢዮሎጂካሊ ወይም በተፈጥሮ መወገድ ሲኖርበት የሚቆይ ልክ ቫልቭ የምትመስል ነገር አለች። ያቺ ቫልቭ ካለች ሽንት በአግባቡ እንዳይወጣ ያደርጋል። ሽንት በአግባቡ ካልወጣ ደግሞ ተደጋጋሚ ሽንት ቧንቧ ኢንፌክሽን ሊከሰት ይችላል። ስለዚህ የአፈጣጠር ለውጦች ካሉ የኩላሊት ጠጠር ሊሆን ይችላል ወይም የኩላሊት ችግሮች ሊሆኑ ይችላሉ፣ እብጠቶች ሊሆኑ ይችላሉ። እነዚህ ካሉ ከብላደር ወይም ከሽንት ፊኛ ከምንለው ወደ ኩላሊት የሚመለስ ሽንት ይኖራል። ይህም ቬዛይኮ ዩሬትራል ሪፍሌክስ ይባላል። ይህ ሪፍሌክስ ካለ ወይም መመለስ ካለ ችግር አለ። ይህም ለኩላሊት ኢንፌክሽን ሊዳረጋቸው ይችላል። ተደጋጋሚ የኩላሊት ኢንፌክሽን ደግሞ ኩላሊትን ሊያደክም ይችላል። ሬናል ስካሪንግ የሚባል ነገር አለ፣ ወይም ኩላሊት ላይ ጠባሳ ያመጣል። ያ ጠባሳ ደግሞ በረጅም ጊዜ ሂደት ኩላሊት ስራውን እያደከመ ሊሄድ ይችላል። ደም ግፊትና ሌሎችም ችግሮች ተያይዞ ሊመጡ ይችላሉ። ስለዚህ በአግባቡ በልጅነት ያልታከመ የሽንት ቧንቧ ኢንፌክሽን ካለ ለኩላሊት ችግሮች ብሎም ለደም ግፊት ሊዳረግ ይችላል። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። አሁን ወደ ምልክቶቹ እንግባ። ምልክቶቹ እንደየእድሜያቸው ይለያያል። ህፃናት በተለይ እድሜያቸው ከ1 ዓመት በታች ከሆነ ቀጥታ የሽንት ቧንቧ ኢንፌክሽን የማይመስሉ ምልክቶችን የሚያሳዩት ለምሳሌ ማልቀስ፣ መነጫነጭ ወይም ካካ ሲሉ ወይም ሽንት ሲሸኑ በጣም ማልቀስ ወይም ባህሪያቸው መቀየር ሊሆን ይችላል። ተቅማጥ ሊሆን ይችላል። ትውከት ሊሆን ይችላል። ትኩሳት ሊሆን ይችላል። እነዚህ ምልክቶች የሽንት ቧንቧ ኢንፌክሽን እንድናስብ አያደርጉንም። ብዙ ጊዜ ኢቨን ለሐኪሞች ራሱ ሊሸውዱ ይችላሉ። ስለዚህ እነዚህ ምልክቶች ልጆቻችሁ ላይ ከታዩ ወይም ደግሞ የሽንታቸው ከለር ወይም የሽንታቸው ጠረን በጣም ከተቀየረ ምናልባት የሽንት ቧንቧ ኢንፌክሽን ሊሆን ይችላል። እድሜያቸው ከ1 ዓመት በታች ያሉ ህጻናት ደግሞ በተለይ ዳይፐር ስለሆነ የሚጠቀሙት ከዳይፐር ቦታ ላይ ባክቴሪያ ከካካቸው ወይም ከሰገራ ላይ በቀጥታ ወደ ሽንት ቧንቧ ኢንፌክሽን ሊገባ ይችላል። ስለዚህ እንደዚህ አይነት ምልክቶች ልጆቻችሁ ላይ ካያችሁ ማልቀስ፣ መነጫነጭ፣ ትኩሳት ወይም ሲሸኑ ማልቀስ ወይም ሽንታቸው በጣም መቀየር ከለሩን በጣም መቀየር ካለው ሐኪም ጋር ቀርባችሁ የደምና ሽንት ምርመራ ማድረግ ይኖርባችኋል ማለት ነው። ሁለተኛው ደግሞ እድሜያቸው ከ1 ዓመት እና ከ2 ዓመት በላይ ሆነው ቶይሌት ትሬንድ የሆኑ ያ ማለት ፖፖ የለመዱ ህጻናት ሲሆኑ እና መናገር የሚችሉ ከሆነ አንደኛ ሲሸኑ አመመኝ ይላሉ ወይም ሲሸኑ የመቆጥቆጥ የመለብለብ ስሜት ይሰማቸዋል። ሁለተኛው ውጋት ስሜት ይኖራቸዋል። በተለይ የሆድ ቁርጠታቸው ብዙ ጊዜ እምብርታቸው ዙሪያና ከእምብርት በታች ሊሆን ይችላል። ከዛ በተጨማሪ በግራና በቀኝ ያለ ውጋት ስሜት ሊኖር ይችላል። በተለይ ኢንፌክሽን ወደ ኩላሊት ከሄደ በግራና በቀኝ ውጋት ይኖረዋል። ከፍተኛ ትኩሳትም ሊያስከስት ይችላል። ቅድም እንዳልኳችሁ ግን የታችኛው የሽንት ቧንቧ ኢንፌክሽን ብቻ ከሆነ ያጠቃው ከፍተኛ ትኩሳት፣ ትውከትና ኃይለኛ ህመሞች ላይኖሩት ይችላሉ። ስለዚህ እነዚህ ነገሮች ካሉ በምንድን ነው የሚታወቁት? በምርመራና በምርመራ ብቻ ነው። የሽንት የደም የአልትራሳውንድ ምርመራ ቼክ በማድረግ ምክንያቱ
ምክንያቶቹን ማወቅ ይቻላል። በዛም ሐኪሙ ኢንፌክሽን ካገኘ እንዳስፈላጊነቱ አንቲባዮቲክስ ሊታዘዝ ይችላል። አንዳንዴ ህፃናትን በተደጋጋሚ ጉፋን ሲይዛቸው አሞክሳስሊን፣ ኦግመንቲን እየገዛን የምንሰጥ ሰዎች በጣም ጥንቃቄ አድርጎ። ለምን እነዚህ ነገሮች ስንሰጥ ባክቴሪያዎቹ ሊለምዱ ይችላሉ። ሳናቀው ለምሳሌ ሽንት ቧንቧ ኢንፌክሽንን ኢንኮምፕሊትሊ ትሪት እያደረግነው ሊሆን ይችላል፣ ወይም በበቂ መጠን እያከምነው ላይሆን ይችላል እና ባክቴሪያው እዛ አካባቢ ቁጭልና እናንተ ለጉፋን የሰጣችሁት አሞክሳ፣ በእርግጥ አሞክሳስሊን ለጉፋን መሰጠት የለበትም። ግን አስተውላችሁ ከሆነ ብዙ ሰው ጉፋን ሲይዘው፣ ሳል ሲይዘው ቀጥታ አሞክሳስሊን የመጠቀም ኦግመንቲን፣ አዚትሮማይሲን የመጠቀም ባህሪ አለው። ያ ደግሞ ባክቴሪያዎቹ ይህንን መድኃኒት እንዲለምዱ ያደርጋቸውና ሬዚስታንት ይሆናሉ። ያ ማለት ለአንቲባዮቲክስ ጥሩ ሪስፖንስ ላይሰጡ ይችላሉ ማለት ነው። በዛ ምክንያት ተደጋጋሚ የሽንት ቧንቧ ኢንፌክሽን ህፃናት ላይ ሊከሰት ይችላል። ስለዚህ ይህ የሽንት ቧንቧ ኢንፌክሽን በተደጋጋሚ እንዳይከሰት ከተከሰተም ደግሞ ለመከላከል ምን ማድረግ አለብን? የመጀመሪያው ህፃናት ላይ የምናደርገው ነገር ንጽህናን በአግባቡ እንዲጠብቁ ማድረግ ነው። ይህንን ገና ከልጅነታቸው ማስተማር ይኖርብናል። ንጽህና ሲባል እንግዲህ ከሸኑም በኋላ የሚችላል ወይ ከተጸዳዱ በኋላ ሰገራሚውን እንደዚህ ከተጸዳዱ በኋላ አንደኛ ከሶፍት ይልቅ ውሃ መጠቀም የተሻለ ነው የሚሆነው። ግን ውሃ የምንጠቀም ከሆነ ከፊት ወደ ኋላ መሄድ አለበት። አንድ ሁለተኛ ከተጸዳዱ በኋላ ህፃናት ምን ጊዜም እዛ አካባቢ ደረቅ መሆን አለበት። በተለይ ሴቶች ላይ እዛ አካባቢ እርጥበት ካለ ለፈንገስና ለባክቴሪያ ኢንፌክሽን ተጋላጭ ስለሚያደርግ በተቻለ መጠን ደረቅ መሆን አለበት። ከተጸዳዱ በኋላ ቦታው ማድረቅ ይኖርብናል ማለት ነው። ሌላው የምነግራችሁ ነገር ለመጸዳዳት ተብሎ ወይም ለማጽዳት ተብሎ ሳሙና መጠቀም የለብንም። ይሄ ባብል ባዝ የምንለው ነገር ወይም በአረፋ ሰርተን ውስጡ መዘፍዘፍ በተለይ ለሴት ህፃናት በፍጹም አይመከርም። ለምን ያ ኬሚካሉ በራሱ አላስፈላጊ የሆነ ኬዝ ያመጣል። እዛ ላይ ለምሳሌ ሳሙና ላይ ያሉት ኬሚካሎች ጠቃሚ ባክቴሪያዎችን ያስወግዱና አላስፈላጊ ባክቴሪያዎች ወደ ውስጥ እንዲገቡ ያደርጋል። በኬሚካሉ ምክንያት ራሱ የሽንት ቧንቧቸው ሊቆጣ ይችላል። ስለዚህ የበብል ባዝ ወይም ደግሞ በሳሙና መጠቀም ለህፃናት አይመከርም። ሌላውም ነገራችሁ ነገር ደግሞ የምትጠቀሙት ፓንት ኮተን ቢሆንና በተቻለ መጠን ታይት ባይሆን በጣም ጥብቅ የሚያደርግ በጣም ሚይዝ መሆን የለበትም። በጣም ጥብቅ የሚያደርግና የሚይዝ ከሆነ ለባክቴሪያ ኢንፌክሽን ተጋላጭ ያደርጋቸዋል። ለምን ስታቲክ ይሆናል። ስለዚህ ይህ የባክቴሪያ ኢንፌክሽን እንዲደጋገም ሊያደርግ ይችላል። ስለዚህ ኮተንለስ አንደኛ ደረቅ መሆን አለበት፣ ሁለተኛ ኮተን መጠቀም ይኖርባቸዋል፣ ሶስተኛ ታይት መሆን የለበትም። የምንጠቀመው አንደርዌር ወይም ፓንት የምንለው ነገር ታይት መሆን የለበትም። ህፃናት ላይ ሆነ አዋቂዎች ላይ ታይት መሆን የለበትም። ሁለተኛ ጥንቃቄ የምነግራችሁ ነገር በተለይ ለጨቅላ ህፃናት በተቻለ መጠን ዋይፕስ ባንጠቀም ጥሩ ነው። ተፈጥሯዊ የሆነ ከኮተን የተዘጋጁ ጨርቆችን ብንጠቀም። ለምን ዋይፕስ አንዳንዴ አልኮል ሊኖረው ይችላል፣ ኬሚካል ሊኖረው ይችላል፣ ቆዳቸውንም ሽንት ቧንቧቸውንም ሊያስቆጣም ይችላል። ዋይፕስ የምንጠቀም ከሆነ ከአልኮል ነፃ መሆን አለበት፣ ኬሚካል መኖር የለበትም፣ ሽታ መኖር የለበትም። ስለዚህ ይህን ክራይቴሪያ የሚያሟላ ዋይፕስ ከተጠቀማችሁ ችግር የለውም። አብዛኞቹ ዋይፕስ ግን ከለር ይኖራቸዋል፣ ሽታ ይኖረዋል፣ ደስ የሚል ሽታ ይኖረዋል፣ ኬሚካል አለው ማለት ነው። ያ ማለት አልኮልም ሊኖረው ይችላል። እነዚህ ነገሮች ደግሞ ለኢንፌክሽን ያጋልጣሉ። ሶስተኛ የምነግራችሁን ጥንቃቄ ደግሞ ህፃናትን ገና ከ6 ወር ጀምሮ ምግብ ስታለማመዱ ውሃ አብራችሁ ማስለመድ ይኖርባቸዋል። ከምግብ በኋላ ህፃናት ምንጊዜም ውሃ ያስፈልጋቸዋል። መሀል ላይም ውሃ በደንብ መጠጣት ይኖርባቸዋል። እንደየእድሜያቸው በእርግጥ ይለያያል። ምናልባት በእድሜያቸው ያለው ሪኮሜንዴሽን ማየት ከፈለጋችሁ ይሄኛውን ቴብል ማየት ትችላላችሁ። ይህን ቴብል በእድሜያቸው ልክ ህፃናት ስንት ኤምኤል መጠጣት አለባችሁ የሚለውን ይነግረናል። በዚህ ዓላማውንት ህፃናት ውሃ ቢጠጡ አንደኛ ሲሸኑት ቶሎ ሲሸኑት በደንብ ያጥብላቸዋል። ሁለተኛ ሽንታቸውንም መያዝ እንደሌለባቸው በደንብ ማስለመድ ይኖርብናል ማለት ነው። አራተኛ ጥንቃቄ ለወንዶች ከሆነ ግርዛት ያስፈልጋቸዋል። የወንዶች ግርዛት የሽንት ቧንቧ ኢንፌክሽን የምንከላከልበት አንዱ ዘዴ ነው። አምስተኛ የምነግራችሁ ነገር ደግሞ ለሁሉም ለህፃንም ሆነ ለአዋቂ የምነግራችሁ ነገር ደግሞ ምንድነው ቢያንስ በአመት ውስጥ አንዴ ወይ ሁለቴ አመታዊ ሜዲካል ቼክአፕ ያስፈልጋቸዋል። ለምን ህፃናት ሳናቅላቸው ኩላሊት ኬዝ ሊኖራቸው ይችላል፣ ሳናቅላቸው የሽንት ቧንቧ ኬዝ ሊኖራቸው ይችላል። ያን ዲቴክት የሚደረገው በምርመራ ነው። ምርመራ ካልተደረገ አመታዊ ምርመራ ካልተደረገ ያንን ማግኘት አንችልም። ሌላ ዋና የምነግራችሁ ነገር ደግሞ ህፃናት ላይ በፍጹም ድርቀት መከሰት የለበትም። ድርቀት እንዳይከሰት በተቻለ መጠን መከላከል ይኖርባቸዋል። ድርቀትን እንዴት እንከላከላለን? የድርቀት ምግቦች ወይም ድርቀት የሚሆኑ ምግቦች የትኞቹ ናቸው የሚለውን እንድሰራላችሁ ከፈለጋችሁ ስራልን እያላችሁ ኮሜንት አድርጉልን። በሚቀጥለው ቪዲዮ ይዤላችሁ እመጣለሁኝ። ስለዚህ እነዚህ እንግዲህ ዋና ያልኳቸውን 4 መከላከያ ዘዴዎችን ተጠቀሙ። እንደዚህን ካረጋችሁ አብዛኛው ጊዜ ህፃናት ከሽንት ቧንቧ ኢንፌክሽን ይድናሉ። ችግር ካለ ህክምና ምርመራ ከፈለጋችሁ ግን በእኛም በክሊኒካችን እየተሰጠ ስለሚገኝ ደውላችሁ መምጣት ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስፍሩልን። ሀሳብ አስተያየታችሁን በሙሉ እንቀበላለን። መልካም ጊዜ